ተናስተልኝ የፈንታሌ ሚዲያ ቤተሰቦች የዓለም ኢኮኖሚ የሞት ሽረት ፍልሚያ ውስጥ ገብቷል። የሆርሙዝ ወሽመጥ ታሽጓል። ትራምፕ አንድም መርከብ አያልፍም ሲሉ አዘዋል። ኢራን ደግሞ የጦርነት ካሳ ካልተከፈለኝ ወሽመጡ አይከፈትም በማለት በቢሊዮን የሚቆጠር ዶላር ቀረጥ እየጠየቀች ነው። አሜሪካ ዘመናዊ የኤጂ መከላከያ ስርዓት የታጠቁ ግዙፍ የጦር መርከቦች ወደ ባህር ወጥመድ ውስጥ ልካለች። ነገር ግን ከፊት ለፊታችን ያለው የኢራን የድሮን መንጋ ብቻ አይደለም። ባህር ስሩ የተተከሉ በሺዎች የሚቆጠሩ ፈንጂዎች ናቸው። በኢስላማባድ የፈረሰው የሰላም ንግግር ዓለምን ወደ ሶስተኛ ዓለም ጦርነት ደጃፍ አድርሷታል። ዛሬ በፈንታሌ ሚዲያ ትራምፕ የሆርሙዝን ወሽመጥ ለመቆለፍ የወሰኑት ውሳኔ ለምንድን ነው አውዳሚነቱ ይጨምራል የተባለው? የኢራን የቀረጥ ጦርነት የነዳጅ ዋጋ የት ያደርሳል? እናም የእስራኤል ጦር ሃይ አለርት ላይ እንዲቆም የታዘዘው ለምን ይሆን? ሁሉንም በዝርዝር እንመለከታለን። በርካታ ሰበር ዜናዎች አሉን። እስከ መጨረሻው አብራችን ቆዩ። ፈንታሌዎች ነን። This is Sepah Navy Station. You must alter course and go back to the Indian Ocean immediately. If you don't obey my order, you will be targeted. Out. This is Coalition Warship 121, engaged in transit passage in accordance with international law. No challenge is attended to you. U.S. Navy warship transiting in the vicinity Fojay Port and Oman Sea. This is Sepah Navy. This is Sepah Navy. Last warning, last warning, last warning. He was close to High Island Port. Attention all vessels, attention all vessels, attention all vessels in Oman Sea. This is Iranian Sepah Navy. If you see any warship in your vicinity, keep a distance more than 10 miles from them because I'm ready to open fire on them without any warning. አሁን እንዳዳመጣችሁት ነው። በጣም ከባድ ነው። እንደሰማችሁት የአሜሪካን መርከቦች ተመለሱ እያሉ እንግዲህ የዚህ ኢራን እስላማዊ አብዮት ጥበቃ ኃይል ባህር ላይ ያወጣው ይፋዊ ምስል በሆርሙዝ ወሽመጥ ላይ ያለውን ውጥረት ወደ አዲስና አደገኛ ምዕራፍ አሸጋግሩታል ማለት ነው። ይህ ክስተት ምንድነው? ትራምፕ ከኢስላማባድ ንግግር መውጣታቸውን ተከትሎ የመጣ በመሆኑ ልዩ ትርጉም ይሰጣል። በነገራችን ላይ ወታደራዊ ግጭት መጀመሩንም ምልክት ነው። ለምን? እነዚህ ሁለት መርከቦች ሂዱ የተባሉት እንዲሁ ቀላል አይደለም። ሁለቱም ዲስትሮየር የሚባሉት አጥፊ መርከቦች እንኳን አይገልጻቸውም፣ ግን የጠላትን ኢላማ ለይተው ማጥፋት ማውደም የሚችሉ ማለት ነው። አንዱ ዩኤስኤስ ማይክል መርፊ የሚባለው ዲዲጂ 112፣ ሁለተኛው ዩኤስኤስ ፍራንክ ኢ ፒተርሰን ዲዲጂ 121። እነዚህ መርከቦች በነገራችን ላይ ዘመናዊ መሳሪያ የታጠቁ ናቸው። ተራ መርከቦች አይደሉም። አጥፊ ነው ሲባል የኮምባንት ሲስተም ያላቸው ናቸው። አንዱ ኤጂ የሚሉት ነው። ሚሳኤሎችና ድሮኖችን የመምታት ከፍተኛ አቅም አላቸው። ተመለሱ የተባሉት ለዛ ነው። አሜሪካ ግን ለምን መርከቦቹን ላከች? ሆርሙዝን እንግዲህ በፈንጂ ያጥረናል ካሉ አንድ የአሜሪካና የእስራኤል እነሱን ጨምሮ ወዳጆቻቸው በዛ ሄዱም ከተባሉ አሜሪካ ለምን ላከች ከተባለ ይሄ ምን ይባላል? ቴስቲንግ ኤስካሌሽን ትሬሾልድ ይባላል። ይሄ አሜሪካ ስንት ነው? አሜሪካ እነዚህ መርከቦች ወደ ወሽመጡ የላከችው የኢራንን ቀይ መስመር ለመፈተሽ ነው። ወይም አንዳንዴ መብራት አለ የለም የሚባል ቴስት ላይት የለም ቤት ውስጥ የምታበራ እንደዛ በሉት። ግን ኢሚዲየትሊ የመጣው ምንድነው ካላችሁ የኢስላሚክ ወታደራዊ ኃይል ማስጠንቀቂያና የባህር ላይ ወጥመድ ነው የጠበቃቸው። ለምን? አሲሜትሪክ ዋርፌር ነው የሚጠቀሙት ብለናል። እነዚህን ትልልቅ መርከቦች በራዳር በማስፈራራትና በፈጣን ጀልባዎች ፋስት አታክ ክራፍት ቢባሏቸው አሉ። ከአይናቸው የፈጠኑ ናቸው። በመክበብ ወደ ኋላ ተመለሱ ካልሆነ ምን አለ? ኢላማ ትሆናላችሁ። ስለዚህ ምን ማለት ነው ካላችሁት
አዲሱ የኢራን አመራር ሙጅተባ ሐመኒ ምን ያህል ደፋር እርምጃ ለመውሰድ የተዘጋጀ ሰው እንደሆነ ነው ባለሙያዎች ደጋግሞ ይላሉ። ይህ ሰውዬ አባቱን ተገሏል፣ እናቱ ተገላለች፣ ሚስቱ ተገሎበታል፣ ልጆቹም አልቀዋል። በኢራቅና ኢራን ጦርነት ላይ ተሳታፊ የነበረ ተዋጊ የነበረ ነው። አባትየውን ደግሞ እስከ እርጅና ለብዙ ጊዜ ኦፊሳቸውን በበላይነት ሲያስተዳድር የነበረና በተለይ ይሄ ኢስላሚክ ወታደራዊ ዘቡ ጋር ቅርብ ግንኙነት ያለው ሰው። ይሄን ሁሉ ስደምሩት ይሄ ሰውዬ በጣም የኢራንን ፍላጎት እንደምታዩት ነው። ማክሲማሊስቶች ናቸው። አሜሪካኖችም ማክሲማሊስቶች ናቸው። ጥያቄያቸው የሚቀራረብ አይደለም። ግን በዚህ ደረጃ የሰውየውን ማይንድ ሴት አሁን ካልኳችሁ ደረጃ ስተነትኑት ሊፈራበት የሚችልበት ሁኔታ እድሉ በጣም ሌስ ነው። ስለዚህ ትራምፕ ንግግር ያቋረጡት እንግዲህ በይፋ ተናግረዋል። በኢራን ግትርነት ነው አሉ። አሁን በባህር ኃይላቸው ላይ የተሰነዘረው ማስፈራሪያ ቀላል አይደለም። እሳቸውም በቀላል አዩትም። በነገራችን ላይ አሜሪካ ማስጠንቀቂያውን ችላ ብላ ጉዟን ከቀጠለችና ኢራን ጥቃት ከሰነዘረች ትራምፕ በኢራን የባህር ዳርቻዎች ላይ ሰፊ አየር ድብደባ ለመውሰድ ምን ነው ሌጂቲሜት ግራውንድ ያገኛል። ሌላው ምንድነው? ይህ ፍጥጫ ብቻውን የነዳጅ ዋጋ ሰማይ እንዲነካ ያደርገዋል። ብቻውን ምንም ሳይጨመርበት ነው ብላችሁ ብዙ ጊዜ አይታችሁ ከሆነ ዶናልድ ትራምፕ ከኢራን ጋር ስምምነት ጀምረናል፣ ሁሉ ነገር አልቋል፣ ችግር የለም ሲሉ ገበያ ወርዳል። አሁንስ እዘጋዋለሁ ሲሉ ነዳጅማ አታስቡት። ስለዚህ በተለይ አዲስ አበባ ውስጥ በቀደማውን ሲሄድ ወክስ አረግ ረጃጅም ሰልፎች አይችልም፣ በጣም ረጃጅም ሰልፎች። እነዚህ ሰልፎች ዛሬ ዶናልድ ትራምፕ ካወጡት መግለጫ አንፃር በቀላሉ የሚሳኩ አይመስሉም። በጣም ረጅም ጊዜ እኛንም ሊያስከፍለን ይችላል። ጥንቃቄ የምናደርግበት ሁኔታ እንዳለ ግን ግልጽ ነው እኔ እንደሚታየኝና እዚህ ላይ ስንመለስ እዚህ ጋር ማወቅ ያለባችሁ አሁን በደንብ ነው አንድ ነገር የኢራን ባህር ኃይል በሁለቱ የአሜሪካ አጥፊ መርከቦች ማለት ነው ያልኳችሁ ላይ የሰነዘሩት ማስጠንቀቂያና የአሜሪካ መርከቦች ፈንጂውን የማጽዳት ዘመቻ መጀመራቸውን ሁለቱን በተመሳሳይ ሁኔታ ነው የሰማነው። ስለዚህ ወታደራዊ ፍጥጫው ትልቅ ነው። ግን አሜሪካ ያሰማራቻቸው እነዚህ የአይጂ መከላከያ ስርዓት ያላቸውና የኢራን ድሮኖች እንዴት ነው የሚታዩት ሚሊዮንም አይቶ ስኬሉን እናየዋለን። የጦርነቱ ለምሳሌ ሁለቱም የአሜሪካ መርከቦች እነዚህ ኤጂ ኮምባት ሲስተም የታጠቁ ሲሆኑ ይህ ስርዓት በመቶዎች የሚቆጠሩ ኢላማዎችን በአንድ ጊዜ መለየት አቅማል። እሱ ብቻ አይደለም፣ መርከቦቹ የፋልናክስ TIWS የሚባል በሴኮንድ ውስጥ ነው የምላችሁ በሺዎች የሚቆጠሩ ጥይቶችን የሚተኩሱ ናቸው። ሌላው ምንድነው? ሮሊንግ ኤርፍሬም ሚሳይል የሚባል ራም የታጠቁ በመሆናቸው የኢራን ድሮኖችና ጸረ መርከብ ሚሳይሎችን የመምታት አቅም አላቸው እየተባለ ነው። ሌላው ምንድነው? ፕሮጀክት ሜትሮ ይባላል። የዚህ ሚናም በቅርቡ እንግዲህ ይፋ የሆነው የአሜሪካ የማይክሮዌቭ ሃይ ፓወርድ ማይክሮዌቭ መሳሪያ ነው። የኢራንን የድሮን መንጋዎች ሳይተኩሱ በኤሌክትሮኒክስ ሞገድ ብቻ አእምሯቸውን በማሳወር እንዲወድቁ ሊያደርጉ ይችላሉ እና በቀላሉ የተመረጡ መርከቦች አሉ። በዚህ ላይ አሁን የኢራን ፈንጅና ቀረጥ ወይም ቶል ስትራቴጂውን ስንመለከት ኢራን ወሽመጡን በፈንጂ ናቫል ማይን በማጥለቅለቅ የአሜሪካን መርከቦች እንቅስቃሴ ገድባለች። ስለዚህ የ$2 ሚሊዮን ቀረጡ ኢራን በአንድ መርከብ $2 ሚሊዮን በቀጥታ ብትወስድ እኮ ችግር የለም፣ ግን በክሪፕቶ ወይም በቻይና ዩዋን እንዲከፈል የምትጠይቀው አሜሪካ ዶላርን ዊፐናይዝ ታደርጋለች ብላ ስላሰበች ነው። በዶላር የነበራትን ተቀማጭ ሙሉ እንዳልነበረ ክዳት ወስዳታለች።
አንዱም የድርድሩ ምንድነው ፍሮዝን የተደረገው ገንዘብ ይለቀቅልን ከኳታር 6 ቢሊዮን እንዲለቀቅ ተስማምቶ ነበር ግን በኋላ እንመጣለን የበለጸገውን ዩራኒየም አምጡ ሲባል እምቢ ብለዋል ስለዚህ ይሄ የዲዶላራይዜሽን ምልክት ነው በክሪፕቶ በዩዋን አምጡ ማለት ይህንን ቀረጥ የከፈሉት እንደ ቻይና ፓኪስታንና ፈረንሳይ ያሉ ሀገሮች መርከቦቻቸው በሰላም አልፈዋል ማለፍ ያልቻሉት ይማን ነው ይከፈት ይላሉ ዶናልድ ትራምፕ ለማ ለእኛና ለእስራኤል ማለታቸው በነገራችን ሌላው ያልፋል ስለዚህ አሜሪካ በእነዚህ ዩኤስኤስ ማይክል መርፊና ዩኤስኤስ ፍራንክ ፒተርሰን የተጠቀመችው ኢራን የዘራችውን ፈንጆች በማጽዳት አዲስ አስተማማኝ መስመር ለመክፈት ነበር የኢራን ማስጠንቀቂያ የመጣው ይሁንን የአሜሪካ ሙከራ ለማክሸፍ ነው ዛሬ ደግሞ ቅድም እንዳያችሁት ወደ አጋችነት ተቀይሯል ማለት ስለዚህ የፍጥጫው አደገኛነት ወይም ዶናልድ ትራምፕ the damage box ነው የሚሉት የጉዳት ሳጥን ስልት ነው የሚሉት ዶናልድ ትራምፕ ይሄም ራሱ አሲሜትሪክ አታክ ነው ያለው የኢራን ፈጣን ጀልባዎች አሉ ከአሜሪካ መርከቦች እጅግ ያነሱ በመሆናቸው በራዳር ለመለየት አስቸጋሪ ናቸው የቦታው ጥንቃቄ አንዱ ወሽበቱ ጠባብ በመሆኑ የአሜሪካ መርከቦች እንደ ልብ ለመንቀሳቀስ አይችሉም ይህም ለኢራን ጸረ መርከብ ሚሳኤሎች ቀላል ኢላማዎች አይደሉም ወይም ተደርጎ አይወሰዱም ስለዚህ የዚህ ሆርሙዝ ወሽመጥ ፈንጆች የአሜሪካን አጥፊ መርከቦች በኢራን ወጥመድ ውስጥ ሊከቷቸው ወይም ከገቡ ይፈነዳሉ የ2 ሚሊዮን ዶላር ቀረጥ ይቀጥላል ወይስ ጦርነት ኢራን የዓለምን ንግድ አግታ ትቀጥላለች አትቀጥልም እሱ ማን ነገር ነው እነዚህ ደግሞ የኤጂስ versus ድሮን ስዋርም ያላቸው የኢራን የጦር ስልቶችስ የአሜሪካን ማይክሮዌቭ መሳሪያን የኢራን ድሮኖች መግታት ይችላሉ እሱ እንግዲህ የምናየው ነው ግጭቱ ሞቅ ሲል የምናገኘው ነው አሜሪካ ግን መርከቦቿን የላከችው አሁንም የተኩስ አቁም ደንቦችን አከብራሉ እያለች ቢሆንም ኢራን ግን ይህንን እንደ ጦርነት መቀስቀሻ ነው ያየች ፕሮቮኬሽን ትራምፕ ስምነት አያስፈልግም እናሸንፋለን ማለታቸው ደግሞ ግጭቱ በማንኛውም ሰዓት ሊፈነዳ እንደሚችል ጠንቋይ መሆን አይጠይቅም ማለት ነው ፈንታሎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘኑ ዛሬ እንግዲህ በጣም መሬት አንቀጥቀጥ የሆነ ማለት ነው ዜናው የትራምፕ ውሳኔ የጂኦፖለቲካ ጨዋታን ሙሉ በሙሉ ወደ መመለሻ የሌለው ነጥብ ፖይንት ኦፍ ኖ ሪተርን አሸጋግሮታል አሜሪካ እስካሁን የኢራንን እገዳ ለመስበር ስትሞክር የነበረች ቢሆንም እኔ ራሴ እዘጋዋለሁ ማለቷ ዓለምን ወደ ከፍተኛ የኢኮኖሚና ወታደራዊ ቀውስ ውስጥ ይከታል ተብሏል ጨዋታው ምን ሆነ ከአጃቢነት ወደ አጋጅ ስለዚህ እዚህ ላይ ቁልፍ የሆነ ስትራቴጂክ ለውጥ አለ ማለት ነው አጃቢ ነኝ ሲል የነበረው የዶናልድ ትራምፕ ባህር ኃይል አሁን ሊያግት ነው ማለት ነው ስለዚህ ትራምፕ የባህር ኃይሉን ወሽመጡ እንዲዘጋ ማዘዛቸው ትልቅ የጂኦፖለቲካል አንድምታ ፈጥሯል የኢራንን ቀረጥ ማክሸፍ ነው ዋና ዓላማው ኢራን በአንድ መርከብ የምትጠይቀውን የ2 ሚሊዮን ዶላር ቀረጥ ለማስቆም አሜሪካ ማንኛውም መርከብ የቻይናንም ጨምሮ ነው ልብ በሉ እንዳያልፈ ማድረግ የኢራንን ገቢ ሙሉ በሙሉ ለመስጋት ወስናለች የነዳጅ ዋጋ እንግዲህ እንደ ጦር መሳሪያ ነው ማለት ነው weaponization of what oil ማለት ጋዝ ትራምፕ እንግዲህ ይህንን በማድረጋቸው የነዳጅ ዋጋ እንዲንር ያደርጉታል በመናገራቸው ብቻ without any action ነው ምላችሁ ይህ ደግሞ በምርጫ ወቅት ለአሜሪካ ኢኮኖሚ ስጋት ቢሆንም ለኢራን ግን የመጨረሻው የገቢ ምንጭ መዝጊያ ስልት ሆኗል አንዳንዶቹ ድጋፍ እና አምባሳደር ዴኒሮስ የሚባል ሰው ይሳነብ ነበር እንደ ድጋፍ አይተውታል ሌላው ዚህ ቁልፉ ምንድነው ይሄ ብሎኬዱ ወታደራዊ አንድምታው ምንድነው ዘጋዋለሁ ማለት ሱኑ አንዱ የባህር ላይ ፍጥጫ ያመጣል ፊት ለፊት ሆነ የናቫል ኮንፍሮንቴሽን ይፈጥራል ቀደም ሲል የኢራን ማስጠንቀቂያ የተሰጣቸው ዩኤስኤስ ማይክል መርፊ እና
ዩኤስኤስ ፍራንክ ፒተርሰን አሁን ተከላካይ ሲሆኑ የሚያግቱ መርከቦች ይሆናሉ ማለት ነው። ይህ ማለት ምን ነው? ወደ ወሽመጡ የሚጠጋ ማንኛውም የኢራን ጀልባ በመምታት መብት ይኖራቸዋል። ይሄ ቬኔዙዌላ ላይ ተጠቅመው ይሄን በቬኔዙዌላ ላይ ተግባር አድርገው ተጠቅመውበታል። ምንም የሚገባ የሚወጣም መርከብ እንዳይኖር አድርገው ማድሮን ጥለዋል በርግጥ። ስለዚህ አሁን ጨዋታው የሙጅታባን ቨርሰስ ዶናልድ ትራምፕ ነው። አዲሱ የኢራን መሪ ዩራኒየም አልሰጥም ካሉ በኋላ እንግዲህ ትራምፕ ዩራኒየም ካልሰጠ ነዳጅ አትሸጥም የሚል ጠንካራ ምላሽ ይዘው መጥተዋል። ስልጣኔዋን ሙሉ አጠፋለሁ፣ በአንድ ቀን ከፈለገች ወደ ነበር ቀይራታለሁ የሚለውን ትተው በቃ ነዳጅ አትሸጥም ብለዋል። ስለዚህ ይህ ደግሞ በራሱ የዓለም አቀፍ ኃይሎች የኃይል አሰላለፍ እና ምላሽ ያመጣል ማለት ነው። ለምሳሌ ቻይና አሜሪካ ወሽመጡን መዝጋቷ ለቻይና ኢኮኖሚ ትልቅ አደጋ ነው። ቻይና የራሷ የጦር መርከቦች ነዳጅ ጫኝ መርከቦችን ለማጀብ ወደ አካባቢው ልትልክ ትችላለች። ወንድ ኮንክ ንካ ነው። ይህ ደግሞ በአሜሪካና በቻይና መካከል ቀጥተኛ ግጭት ሊቀሰቀስ ይችላል። ወይም ደግሞ ቻይና ይሄ ስለገጠማት ከታዛቢነት ሚና ሙሉ ለሙሉ እጇን ከታ ወደ አስታራቂነት ልትመጣ ትችላለች። እስራኤልስ ለእስራኤል ብፌ ነው፣ ለኔታንያሁ ትልቅ ድግስ ነው ማለት መርጦ ነው የሚበላው ማለት ነው። ስለዚህ ኔታንያሁና ኢያል ዛሚር የጦር አዛዦች የእስራኤል ሰራዊቷን ሃየር አለርት ላይ ተቀመጥ ያሉት ምንድን ነው? ውሳኔውን በደስታ ይቀበላል። ለምን? አንድ ወር ከ15 ቀን ያስፈልገናል በደንብ ኢራንን አልመታናትም ብለው ድንገት ነው ስምምነቱ መጥቶ ኢስላማባድ የተካሄደው። እሱንም ለመጥለፍ በአንድ ቀን ሊባኖስ ውስጥ በወሰዱት 220 ንጹሃን አድርገው በልተዋል። ስለዚህ አሜሪካ ወሽመጡን ከዘጋች እስራኤል በኢራን የኒኩለር ጣቢያዎች ላይ ጥቃት ለመሰንዘር ሙሉ ነፃነት ታገኛለች። ምክንያቱም አሜሪካ የምትዘጋው ለምንድን ነው? 60% ያበለጸጋጁትን ዩራኒየም አምጡ ነው፣ አላመጣም ነው አይደለም። ስለዚህ የኢራንን የኒኩለር ማብለያ ቦታዎችን ለመምታት ሌጂቲሜት ታርጌት ነው ማለት ነው ለኢራን ለእስራኤል ማለት ነው። ያ ደግሞ ሙሉ በአሜሪካ ድጋፍ አለው ማለት ነው። ስለዚህ በጣም ከባድ ነው። በነገራችን ላይ አሁን የዶናልድ ትራምፕ ውሳኔ እጅግ አደገኛ ነው። ስለዚህ ትራምፕ ይህንን ያደረጉት ኢራንን በንግግር ሳይሆን በጉልበት ለማንበርከክ ነው። ነገር ግን ይህ እርምጃ ሩሲያና ቻይናን ወደ ጦርነት ውስጥ ሊጋብዛቸው የሚችልበት እድል ሰፊ ነው በነገራችን ላይ። ስለዚህ ወዴት ያመራል የሚለውን አብረን እናያለን። ግን አጣብቂኝ ውስጥ በግልጽ ደርሰናል። አሁን አሜሪካዊ ውሳኔ ስትወስን ኢራን መርከቦቹን ስትመልስ፣ አሁን ደግሞ በቀይ ባህር የኢራን ወዳጆች ዩናይትድ ኪንግደም እንግዲህ የባህር ንግድ ስራዎች ያወጣው መረጃ ነው የምላችሁ። በሆርሙዝ ወሽመጥ የተቀሰቀሰው ጦርነት አሁን ወደ ባብኤል መንደብ ወይም የእምባ ደጃፍ ነው የሚባለው ቦታው መሸጋገሩ ተረጋግጧል። ከየመን ባህር ዳርቻ 54 ኖቲካል ማይል ርቀት ላይ የተከሰተው አደጋ የትራምፕና የሆርሙዝ እገዳ ተከትሎ የመጣ የኢራን ፕሮክሲ ዋሮች ናቸው ማለት ነው። ይሄ በባለሙያዎቿ ምን እየተባለ ነው? ስልታዊ ማነቆ ነው። ኢራንና አጋሮቿ የዓለምን ንግድ ስርዓት አሁን በሁለት መንገድ አንቀው ይዘዋል ማለት ነው። የፒንሰር ማኑቨር ይሉታል። በምስራቅ ምን አለ? ትራምፕ የሆርሙዝ ወሽመጥ በዩኤስኤ ባህር ኃይል ይዘጋል አለ። እንግዲህ ይሄ ትልቁ እገታ ነው። የዓለምን ነዳጅ ዋጋ ያሳብዳል። ኢማጅ በጣም ከባድ ነው በነገራችን ላይ። ቀጥሎስ በምዕራቡ ስንመጣ ደግሞ በባቢል አልመንደብ በኩል የሚደረጉ ጥቃቶች ደግሞ የቀይ ባህርና የስዊዝ ካናልን መስመር ሙሉ ለሙሉ ይዘጋሉ ማለት ነው። ስንደምረው ውጤቱ ምን ይሆናል ነው ጥያቄው። ዓለም አቀፍ የንግድ መርከቦች የሚሄዱበት ቦታ ያጣሉ። ይህ ማለት የነዳጅና የምግብ ዋጋን በአንድ ጀንበር በእጥፍ ሊጨምር ይችላል ማለት ነው። እና ዶናልድ ትራምፕ እዚህ ያሰቡትን የስርዓት ለውጥ
አሜሪካ ዋሽንግተን ውስጥ ቁጭ ብለው ሊቀየሩ ይችላል። የሚመጣው የኢኮኖሚው አደጋ ነው ወሳኝ። ሌላው ምንድነው የጥቃቱ ባህሪ ምንድነው አሁን እየተካሄደ ያለው ካልን በየመን ጠረፍ እንግዲህ 50 ማይል ርቀት ላይ ነው የተከሰተው። አሁን እየተገመተ ያለው በተጨባጭ የእንግሊዝ መረጃዎች ያወጡት ባይሆንም ሁቲዎች በአሜሪካ የሆርሙዝ እገዳ ተበሳጭተው ኢራንን ለመርዳት የአሜሪካን ወይም እስራኤል መርከቦች ኢላማ አድርገው ሊሆን ይችላል ነው። አሁን አደጋ ተፈጥሯል እያወራው የመርከብ መያዝ ነው ሃይጃክ አድርገው ሊሆን ይችላል። በሆርሙዝ ወሽመጥ እንግዲህ ላይ የደረሰው ጫና ለመቀነስ ሁቲዎች ሌላ መርከብ በመያዝ አሜሪካ ትኩረቷን ሊበትኑባት ይችላል። ስለዚህ የዶናልድ ትራምፕ እና የእስራኤል ምላሽ ምን ሊሆን ይችላል ካላችሁ እሱ ቀላል ኖ መርሲ የሚሉት ፖሊሲ ይጀመራል። አሁን ትራምፕ የሆርሙዝን እገዳ በመጀመሩ ማግስት ይህ መከሰቱ በአሜሪካ ባህር ኃይል በኩል እጅግ ከባድ የሆነ ወታደራዊ ምላሽ ሊያስከትል ይችላል። በሁለት ቦታ ሊታገድ ማለት ነው። የአሜሪካ የማሪታይም የበላይነት ባለፈው እንደነገርኳቸው ፈንታሌ ሚዲያ አድማጮች አንዱ የማሪታይም የበላይነት በዳርቻዎቹ ነው ንግድ ስርዓቶቹን ሲከናወኑ የነበሩት። ሀርትላንዶቹ ወደ ውስጥ እነ ቻይና በሮድ ኤንድ ቤልት ሊቀለብሱት ቢሞክሩም ዳርቻዎቹ ላይ ግን የአሜሪካን የበላይነትና የማሪታይም የበላይነት የተጠበቀ ነበር። ዛሬ ግን ያ ነገር ቻሌንጅ ገጥሞታል። ምናልባት የእንግሊዝ የበላይነት ሲዩዝ ካናል ላይ በናስር እንደተጠናቀቀው ማን ያውቃል? የአሜሪካ የበላይነት ሆርሙዝ ውስጥ ሊጠናቀቅ ይችላል። ማንስ ያውቃል? ኮንቬንሽናል ያልሆነም ጦር መሳሪያን በመጠቀም የነበራቸውን ሄጂሞኒክ ኃይል ማስጠበቅ አለብን ብሎ ደግሞ ሊያስቡ ይችላሉ። አናውቅም። የእስራኤል ስጋት ግን ምንድነው ካላችሁ እስራኤል እንግዲህ ወደ ኤላይት ወደ የምታስገባው የንግድ መስመር አደጋ ላይ በመውደቁ የአየር ኃይሏን ቀጥታ ወደ የመን አሁን በመላክ ጦርነቱን ልትቆሰቁሰው ትችላለች። ይሄን ለማድረግ ኔታንያሁን ማንም ሊመክር አይችልም፣ በራሱ ሊያደርገው። ስለዚህ ይህ ክስተት የሚያሳየው ጦርነቱ ከኢራን አልፎ ቀጠናዊ ሪጂናል ዋር የሆነ መምጣቱ ነው። ትራምፕ አሸንፋለሁ ብሎ የጀመሩት የሆርሙዝ ማገት እንግዲህ አሁን በሌላ መልኩ ደግሞ አዲስ የጦርነት ግንባር ተከፍቶባቸዋል። ስለዚህ የዓለምን ኢኮኖሚ ውድቀት የመጀመሪያ ሊሆን ይችላል። አይሆንም ብዙ ነው፣ ግን እድሉ ግን ሰፊ ነው። በዚህ ውጥረት ውስጥ ነው አሁን ያለ ነው ማለት ነው። ቬሪ ሳድ ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። የዶናልድ ትራምፕ መግለጫ ከተነገረ በኋላ የኢራን መንግስት ቃል አቀባይ ፋጢማ ሞጃሃሪን የሰጡት መግለጫ ደግሞ በትራምፕ የብሎኬድ እገዳ ውሳኔ የተሰነዘረ እጅግ ስላቅ የተሞላበትና የኢራን አዲሱ ወታደራዊ ኃይል በራስ መተማመን ነው ወይስ ምንድነው ብሎ ጥያቄ የሚጭር ነው። አንደኛ ምንድነው ወርድ ፕሌዋ ነው ማለት የሪጅም ቼንጅ ስላቅ ትራምፕ በተደጋጋሚ በኢራን የአገዛዝ ለውጥ አመጣለሁ ሲል ቆይቷል። ፋጢማ ለዚህ ምን አለች? በእኛ በኩል ወይም በኢራን በኩል ያለው ትርጉም ትራምፕ የአገዛዝ ለውጥ ያመጣው በኢራን መንግስት ላይ ሳይሆን በወሽመጡ ላይ በነበረው ዓለም አቀፍ ህግ ላይ ነው። ለምን አግተዋለሁ ስላሉ ማለት ነው። አሁን ወሽመጡ ሙሉ በሙሉ በኢራን ቁጥጥር ስር መውደቁና አሜሪካ ራሷን በማግለል ለኢራን የበላይነት እድል ሰጥታለች የሚል ኮንቴክስቱ እንደዛ ነው ሴትዮ የተናገረችው። ስለዚህ የሉዓላዊነት ጥያቄው ምንድነው? ኢራን ወሽመጡን እንደ ግል ግዛቷ ያያየችው መሆኑና አሜሪካ በወሰደችው እርምጃ ይህን እውነታ ይበልጥ እያረጋገጠ መጥቷል ነው የሚሉት። ምክንያቱም በኢንተርናሽናል ሎ መዳኘት ሲገባው የኢራንና የአሜሪካ ጨዋታ ተደርጎ አሜሪካ ብቻዋን የማሪታይም የበላይነቷን ያሳጣኛል በሚል ከፊት ለፊት ቆማለች። ግን ይሄ በተባበረ በዓለም አቀፍ ደንብ ቢመለስ የበለጠ ያዋጣ ነበር ነው። የዚህ ዲፕሎማሲያዊ መልእክቱ አንድምታው ምንድነው ካልን ይህ መግለጫ አሜሪካ ከእስላም አባድ ንግግር መውጣቷን ተከትሎ የመጣ ሲሆን ኢራን ለትራምፕ ጫና አልንበረከክም እያለች ነው። እሱ ብቻ አይደለም ስኬታማም ሆነናል እያለች ነው። እሱ ብቻ አይደለም
ትራምፕን ፕሮቮክ እያደረገቻቸው ነው ሞክ እያደረገቻቸው ሞኪንግ ለመሳለቅ ማለት ነው አሜሪካ የጀመረችው እገዳ ለኢራን ስትራቴጂካዊ ጠቀሜታ አለው ብሎ ነው ገልብጦ የሚያሾፉት እንኳን አደረክ ያሉት እኮ ስለዚህ የሙጅታባ ሐመኒ አቋም እዚህ ላይ ወይም የዚህ አዲሱ መሪ የሰጡት መመሪያ አንደራደርም የሚል በመሆኑ ቃል አቀባዩን ጠንካራው አቋም በዲፕሎማሲያዊ ቋንቋ አዋስታ ነው እየተናገረች ያለችው በዲፕሎማሲያዊ ቋንቋ አዋስታ ነው እየተናገረች ያለችው ይሄ ለዶናልድ ትራምፕ ሊዋጥ የማይችል ነገር ምን ሊያረጉ ይችላሉ አብረን ምናየው ግን ለሳቸው ክፉ የሆነው የዚህ የባብ አልመንደብ እና የሆርሙዝ ትስስር ዶናልድ ትራምፕ እንዴት ሊፈቱት ይችላሉ ነው በርግጥ የማሪታይም የበላይነት አላቸው ለዚህም ያህል ጦርም አያጡም ግን በየመን ጠረፍ የተከሰተው አደጋ ተከትሎ ይህ መግለጫ መሰጠቱ ኢራን በቀጠናው ያላትን የፒንሰር ሙቭመንት አቅም እያሳየች መሆኑ ያመለክታል አሜሪካ ሆርሙዝን ብትዘጋ ኢራን ደግሞ በፕሮክሲ አማካኝነት ሌሎች በሮች እንደሚዘጉ ምልክት እየሰጠች ልክ አብሪት ጥይት እንደመተኮስ በሉ ይህ ነገር ወደ ሊያስኬድ ይችላል አብረን የምናየው ግን በጣም ከባድ ደንቃራ ነገር ነው ከፊት ለፊታችን የገጠመን እዚህ ጋር በጥንቃቄ ልናየው የሚገባው ነገር የኢራን ባህር ኃይል በሁለቱ የአሜሪካ አጥፊ መርከቦች ላይ የሰነዘረው ማስጠንቀቂያና የአሜሪካ መርከቦች ፈንጂውን የማጽዳት ዘመቻ መጀመራቸው በሆርሙዝ ወሽመጥ ላይ ያለው ወታደራዊ ፍጥጫ ወደ ማለት ምክንያት ፍለጋ የማይሰጥ ደረጃ ላይ ደርሷል ገጭ ቢል ቢጋጩ አብቅቷል አሜሪካውን ወደዚህ ያሰማራቻቸው ጦር መርከቦች ምን አይነት ናቸው የአሜሪካ ኤጂ ሚሉት AEGIS ነው ስሙ መከላከያ ስርዓትና ከኢራን ድሮኖች ጋር ባለሙያዎች የተናገሩ ሁለቱም የአሜሪካ መርከቦች የኤጂ ኮምባት ሲስተም የታጠቁ ሲሆን ይህ ስርዓት በመቶዎች የሚቆጠሩ ኢላማዎችን በአንድ ጊዜ የመለየት አቅም አለ የመከላከያ አቅሙ መርከቦቹ የፋልነክስ የሚባሉ ናቸውና CIWS የሚባሉ በሴኮንዶች ውስጥ በሺዎች የሚቆጠሩ ጥይቶችን የሚተኩሱ ናቸው ፐር ሰከንድ ነው እና ሮሊንግ ኤርፍሬም ሚሳይል የሚባሉ አሉ ራም የሚባሉ እነዚህን ታጥቀዋል የኢራን ድሮኖችና ጸረ መርከብ ሚሳይሎችን መምታት ይችላል ወይ ነው አከራካሪው አሜሪካ ለምን በዚህ ልትፈትሽ ሞከረች ነው ጥያቄው ሌላው የፕሮጀክት ሜትሮ ሚና ምንድነው ነው በቅርቡ ሌላው ፕሮጀክት ሜትሮ ሚና ምንድነው በቅርቡ ይፋ የሆነው የአሜሪካ የማይክሮዌቭ ሃይ ፓወርድ ማይክሮዌቭ መሳሪያ የኢራንን ድሮን መንጋዎች ሳይተኩሱ በኤሌክትሮኒክስ ሞገድ በመጠቀም አምሯቸውን በማሳወር እንዲወድቁ ለማድረግ ተዘጋጅተዋል ተብሎ ተዘግቧል በኢራን በኩል ያለውስ ምንድነው የኢራን ፈንጂና ቀረጥ ስልት ምንድነው ማይን ኤንድ ቶል ስትራቴጂ ነው የሚሏቸው እነሱ ኢራን ወሽመጡን በፈንጂ ናቫል ማይንስ የሚባሉ በማጥለቅለቅ የአሜሪካ መርከቦች እንቅስቃሴ ገድባለች የ$2 ሚሊዮን ቀረጥ ትፈልጋለች ከባዱ ደግሞ እሱ አይደለም የምትፈልገው ክፍያ የሚፈጸመው በክሪፕቶ ወይም በቻይና ዩዋን እንዲከፈል የምትጠይቀው የጦርነት ካሳ በሚል ነው ለበበሉ ይሄ አንዱ መሰረታዊ ግጭት ነው የፔትሮ ዶላር ግን ችግሩ ምንድነው አሜሪካ ራሷ ከስዊፍት ያስወጣች ዊፐናይዜሽን ኦፍ ዶላር ይልታል ዶላርን ዊፐናይዝ ያደርጉታል በዚህ ማስፈራሪያ ብዙዎች አማራጭ እንዳዩ አድርጓቸዋል አንዱ ክርክር ይህ ቀረጥ የከፈሉ እንደ ቻይና ፓኪስታን ፈረንሳይ ያሉ አገራት መርከቦች በሰላም እንዲያልፉ እየተፈቀደላቸው ነው አሁን የፈንጂው ማጽዳት ነው አንዱ ሌላ አሜሪካ USS ማይክል መርፊና USS ፍራንክ ፔተርሰን የተጠቀመችው ኢራን የዘራችውን ፈንጂዎች በማጽዳት አዲስ አስተማማኝ መስመር ለመክፈት ነው የኢራን ማስጠንቀቂያ የመጣው ይህንኑ የአሜሪካ ሙከራን
ለማክሸፍ ነው እየተባለ ያለው። ስለዚህ የፍጥጫው አደገኛነት ወይም ዘ ዳሜጅ ቦክስ የሚሉት እነሱ ምንድነው ስንል አሜሪካ የሆርሙዝ ወሽመጥን ዳሜጅ ቦክስ የጉዳት ሳጥን ስትል ነው የምትጠራው። ምክንያቱም አሲሜትሪክ አታክ አለው። የኢራን ፈጣን ጀልባዎች ከአሜሪካ መርከቦች እጅግ ያነሱ በመሆናቸው በራዳር ለመለየት እንኳን አስቸጋሪ ናቸው። የቦታው ጥንቃቄ የሚፈልግበታል። ወሽመጡ ጠባብ በመሆኑ የአሜሪካ መርከቦች እንደልብ ለመንቀሳቀስ አይችሉም። ይህም ለኢራን ጸረ መርከብ ሚሳይሎች ቀላል ኢላማ ያደርጋቸዋል። ይህም የአሜሪካ ትንታኔ ነው። የአብዛኛው ወታደራዊ ኃይሉም ትንታኔ ነው። ስለዚህ አሜሪካ መርከቦቿን የላከችው የቶክስ አቁም ደንቦችን አከብራለሁ እያለች ቢሆንም ኢራን ግን ይህንን እንደ ለጦር መቀስቀሻ እያየችው ነው። ፕሮቮኬሽን ነው። ትራምፕ ስምምነት አያስፈልገንም እናሸልፋለን ማለታቸው ግጭቱም በማንኛውም ሰዓት ሊፈነዳ እንደሚችል አንዱ ማሳያ ነው። ለዚህ ሁሉ ምን ዳረጋቸው ካልን በኢስላማባድ የተካሄደው ንግግር ውድቀት ቀጠናው ወደማይቀር ሁለተኛ ምዕራፍ እየገፋው ወደ ጦርነት መሆኑን የሚያሳዩ ምልክቶች እየታዩ ነው። አሜሪካ ከመድረኩ ዲፕሎማሲያዊ መንገዱ ተዘግቶ ወደ ወታደራዊ እርምጃ መሸጋገሯን አብስራለች። ግን ዋናው ቁልፍ ጉዳይ ምንድነው? በብዙ ነገር ተስማምተናል፣ ግን ያበለጸጋችሁትን ዩራኒየም አምጡ። ይሄ ማይሞከር ነው ተብሏል። በኋላ እናየዋለን። ስለዚህ አሁን የኒኩለር ግትርነትና የትራምፕ ቀይ መስመር ነው የተጋጩት። ምንድነው የንግግሩ መንፈስ? ዋናው ምክንያት ውይይታቸው ላይ ኢራን ያበለጸገችው ዩራኒየም አሳልፈ አልሰጥም ማለት ነው። አንድ ኢራን ለምንድን ነው ይሄን ያለችው? ካሚኒን ከተገደሉ በኋላ ኢራን ዩራኒየም እንደ ብቸኛ የህልውና ዋስትና ወይም ኢንሹራንስ ፖሊሲ አድርጋ ነው የምትመለከተው። ፓርላማም ላይ ከባድ ጭቅጭቅ ያደርገዋል። 50+1 አግኝተዋል። ከአቶሚክ ኢነርጂ አጠቃላይ ለመውጣት እስካሁን አልወሰኑም። ዶናልድ ትራምፕ ደግሞ በሌላ በኩል የዓለም ትልቁ ስምምነት ፈጣሪ ዘ አልቲሜት ዲል ሜከር ነኝ ነው የሚሉት እሳቸው። ያም ሆኖ ኢራን አሁን የያዘችውን አቋም ግን ለአሜሪካ ሽንፈትን አምኖ መቀበል ማለት በመሆኑ ከዶናልድ ትራምፕ ፐርሰናሊቲን በሉት ከድርድሩ አንጻር ግብ አንጻር ስታዩት እንደ ሽንፈት ስለሚቆጠር ጦርነት እንደገና ሊቀሰቀስ የማይችልበት ምንም ምድራዊ ምክንያት የለም። ግን በመሃል ትላንት እሑድ ስልክ ደውለዋል። እኔ ላስማማችሁ እችላለሁ የሚል ፕሬዚደንት መጥተዋል። በኋላ እንደርሳለን። ሌላው ምንድነው? ትላንት እንዳልኳቸው የሆርሙዝ የቀረጥ ጦርነት የ$90 ቢሊዮን የኢኮኖሚ ጦርነት ነው ብለን ደምድመናል። እና የፈንጂ ስጋቱን ኢራን በአንድ በርሚል $2 ሚሊዮን ቀረጥ መጠየቋና ይህ ካልሆነ ግን ወሽመጡን እንደማትከፍት መግለጿ የዓለምን ኢኮኖሚ ታጋች የማድረግ ስልት ተደርጎ ነው የተወሰደው። የፈንጂ ስጋት አሁናል። አንድ በወሽመጥ ውስጥ የተዘሩት የባህር ላይ ፈንጂዎች የአሜሪካን የጦር መርከቦች ዲስትሮየር የሚሏቸውን በነፃነት እንዳይንቀሳቀሱ ያደርጋቸዋል። ፈንጂዎቹን ለማጽዳት የሚወሰደው ጊዜ አሜሪካ ለኢራን ድንገተኛ ጥቃቶች ያጋልጣታል። ስለዚህ ኤስካሌሽን ትሬሾልድ የሚሉት የአሜሪካ መርከቦች በወሽመጥ ውስጥ ማለፋቸውን ኢራን ጥቃት እንድትሰነዝር መጋበዝ። አንድ ኢራን አንዲት ጥይት ከተኮሰች ትራምፕ ያልተገደበ ወይም ያልተገባ ጦርነት ለመክፈት ምክንያት ያገኛሉ። ያ ደግሞ በጣም አደገኛ ነው የሚል። ሌላው በጣም አስፈሪው እና አሁን ወደፊት እየመጣ ያለው ጉዳይ ምንድነው? ኤስካሌቲንግ ሎዲንግ ነው። የቱርክና የሌሎች ኃይሎች ሚና ከኢስላም አባድ ስምምነት መፍረስ በኋላ ምንድነው ካላችሁ ቱርክ በግልጽ ወደ ጦርነቱ እገባለሁ ብላለች። ኤርዶጋን ምን ብሏል? ንግግሩ ካልተሳካ ጣልቃ እገባለሁ። አሁን ከአሜሪካ ከንግግሩ መውጣታ ምንድነው? ቱርክ ወደ እስራኤል ግንባር ሊገፋት ይችላል። ቻይናና ሩሲያስ አሜሪካ ከዲፕሎማሲው
አሜሪካ ከዲፕሎማሲው ስትወጣ እነዚህ ኃይሎች እንደ አማራጭ አስታራቂ ሆኖ ለመቅረብና የአሜሪካንን ተጽዕኖ ለመቀነስ ይሞክራሉ ተብሏል። ምልክቶችም አሉ። ስለዚህ ይህ የታቀደ ፍንዳታ ይመስላል፣ ባይ ዲዛይን የተዘጋጀ። ትራምፕም ብለዋል ፋይናል ኦፈር በሚሉት ያቀረቡት ሐሳብ ኢራን እንደማትቀበል እያወቁ ሊሆን ይችላል። ይህም ለሚቀጥለው ሰፊ ጥቃት ህጋዊና ፖለቲካዊ ሽፋን ለማግኘት ነው የሚሉ ሰዎች ተበራክተዋል። ምክንያቱም በዚህ በሁለቱ አለመተማመን ውስጥ አይደለም ከዚህ ጦርነት በፊት እንኳን ኢራን ያበለጸገችውን ለመስጠት ፍቃደኛ አይደለች። ይሄ ሁሉ ወድሞ መሪያቸውን ገለው በርካታ ጀነራሎች አልቀው ብዙ ሚኒስትሮች ረግፈው ትራምፕ በምን ግራውንድ ኢራን ትሰጠኛለች ብሎ እንዳሰቡ ራሱ ማንም ያውቃል። ስለዚህ ጦርነቱ የማይቀር ነው እየተባለ ነው። ስለዚህ አብረን የምናየው ነው የሚሆነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ፈንታሌዎች ነው።